የመካከለኛው ምስራቅ ፖለቲካ ውድመት ራሴን ከጥቃት እየተከላከልኩኝ ነው በመትል አንድ አይሁዳዊት ሀገርና ጦርነት ተከፍቶብኛል አጸፋ የመመለስ ግዴታ ውስጥም ገብቻለሁ ባለች ፋርሳይት ሀገር መካከል እንደቀጠለ ነው። ምዕራባውያኑ የጽዮናዊቷ ወዳጆች ቴል አቪቭ ራሷን ለመከላከል የምትወስዳቸው እርምጃዎች በጎናቸው የቴህራንን ቦምብና ሚሳኤል በማክሸፍ ያጸፋ ምላሽ መስጠቷ ከህልውናዋ ጋር የተያዘ ነውና ትክክል ናት ሲሉ የለም ጦርነት ተከፍቶብኝ ከተማይም በሳት እየጋየ ነውና ዓለም አቀፍ ማህበረሰብ አንድ መፍትሄ ሊያመጣ ይገባል የሚለው የቴህራንና ወዳጆቿ መከራከሪያ በእርግጥም ማን ነው ትክክል ፍትሃይነት ይሏት ያለምን ሚዛንስ በማን በኩል ያጋደለሽ ናት ለሚለው ቁርጥ ያለ ምላሽን መስጠት ተስኖታል። በዚህ የቀጠናው ውጥረት ታዲያ በተለይም የቤተ ሐናሲ ፖለቲከኞች በነጥብነት የሚያነሱት እስራኤል ራሷን እየተከላከለች እንጂ ጦርነት እያደረገች አይደለም የሚለው አከራካሪያ መንኪዮ በርከት ያለ ሙግት እየገጠመው ይገኛል። ለሞኑ ባለም አቀፍ ሕግ ራስን መከላከል ማለት ምን ማለት ነው? አንድ ሀገር ሉዓላዊ መሬቴና የግዛት አንድነት ላስጠብቅ ነው ብሎ የሚገባበት ፖለቲካዊ ሁነትስ በምን አይነት ቅድመ ሁኔታ ላይ የተንተራሰ ነው ሚሉና ተያያዥ ጉዳዮችን ባለም አቀፍ የተነታኔ ዘገባችን ከሰሞነኛው የመካከለኛው ምስራቅ ፖለቲካ ጋር አዛምደን እናስመለከታችኋለን። አማኑኤል ጀንበሩ ነኝ። Are Israel actions in Iran illegal? Could it be called self-defense? እስራኤል በኢራን ላይ የከፈተችው ጦርነት ህጋዊ አይደለምን? ራስንስ እንደመከላከል ሊቆጠር ይችላል በሚል የፖለቲካ ርዕስ ዓለም አቀፍ የህግ ባለሙያዎችና የፖለቲካ ሳይንቲስቶች ሐሳብና ምልከታቸውን ያዋጡበት ዘለግ ያለ ጽሑፍ ለአንባቢዎቹ ያጋራው ዚ ኮንቨርሴሽን የእስራኤልና ኢራን የሰሞነኛ ትንቅንቅን በዓለም አቀፍ ህግ በብዙ አቅጣጫ የሚታይ አንድምታ እንዳለው አስነብቧል። የእስራኤል ሚሳኤሎች የኢራንን አየር ያዘዙበት ነው። የቴህራን በትር በበረታ ቁጥር የእስራኤል ምላሽ እንዲሁ በጥፍ እንደሚያድግ የሰሞነኛው እርምጃዎቿም ማሳያዎች ናቸው። በውድቅት ሌሊት በጥልቅ እንቅልፍ የተከፈተው የእስራኤል ጥቃት በእርግጥም ቴህራንን ብርክ ውስጥ የከተተና ያልጠበቀችውም ነበር። ሂደቱን የተከተሉና ይህ በእስራኤል በኩል የተሰነዘረ ጥቃት ጸባጫሪነትና ወራሪነትን የሚያሳይ ነው የሚል መከራከሪያ እንዲያነሱ ሲያደርጋቸው የኔታንያሁ አስተዳደር ደሙ ይህንን ማድረጌ ቀድሞም ከሚፈጸምብኝ ጥቃት ራሴን ለመከላከል ያደረኩት ነው በሚለው መሞገቻው እንዲቆይ አድርጎታል። የኢራን የኒኩለር ማበልጸጊያ ተቋማትን ሳላጠፋና ሳላውድም ጥቃቴን ማቆም እንዴት ይቻለኛል የምትለው ቴል አቪቭ እያንዳንዱ እርምጃም የሚያጠፋኝን ቀድሜ ከማጥፋት ጋር የሚገናኝ ስለመሆኑ ይታወቅልኝ ስትል በጸጥታው ምክር ቤት ሳይቀር አቋሟን በግልጽ አሳውቃለች። ወደዚህ ኮንቨርሴሽን ጽሑፍ ስንመለስ የተባበሩት መንግስታት ድርጅት ቻርተር አንቀጽ 2 በንዑስ አንቀጽ 4 ድንጋጌው ማንኛውም ሀገር በሌላ ሀገር ሉዓላዊ መሬት ላይ የሚፈጸመው ጥቃት እንደ ወረራ እንደሚቆጠር ይገልጻል። ይሁን እንጂ በልዩ ሁኔታ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተቋቋመ ሰላም አስከባሪ ኃይል ከሆነና አንድ ሀገር ለተፈጸመበት ጥቃት ራስን የመከላከል እርምጃ እየወሰደ ነው ተብሎ በታሰበ ጊዜ ይህ ድንጋጌ ስራ ላይ ላይውል እንደማይችል በግልጽ ያስቀምጣል። ታዲያ የእስራኤል የሰሞነኛ ድብደባ ከዚህ የህግ ማዕቀፍ አንጻር ልክ ነው ወይ? እስራኤልን በወራሪነት አይደለም ወይ በቴህራን ሰማይ ላይ እየተመላለሰች ያለችው የሚሉ ድምጾች በርከት ብለው እንዲደመጡም አድርጓል። አሁን ባለው ነባራዊ ሁኔታ የዓለም አቀፉ የወንጀለኞች ፍርድ ቤት ይህንን ራስ የመከላከል ሂደት በጠባብ ሁኔታ የሚመለከተው ሲሆን ይህም ከሀገራት የግዛት አንድነትና የሰብአዊ መብት አያያዝ አንጻር የሚቃይ መሆኑን በተደጋጋሚ ሲገልጽ ይደመጣል። ይህ የተቋሙ ማብራሪያና የህግ አመክንዮ ግን እንደ አሜሪካና እስራኤል ባሉ ሀገራት ጠንከር ያለ ሙግትና መከራከሪያ ሲገጥመው ይስተዋላል። ከ9/11 የሽብር ጥቃት በኋላ ዋሽንግተን በአፍጋኒስታንና በሶማሊያ የገባችበት መንገድ ከዚህ ህግ ጋር ሀገሪቱ እንደማትጣጣምና ራስን የመከላከል ሂደት ጥያቄ እንዲነሳበትና ተለጥጦ እንዲታይ ያደረገም ሆኖ ተመዝግቧል። ዓለም አቀፍ የህግ ባለሙያው ዶናልድ ሮዝዌል ለአተታው ባዋጡት ሐሳብ ላይ የአንድ ሀገር ራስን የመከላከል መንገድ ከተጠያቂነት ከህጋዊነት በመረጃ ላይ የተመሰረተ ምርመራና ጥብቅ መመዘኛዎች ብሎም ተጠያቂነትን ማመጣጠን መቻል ስለመሆኑ ያነሳሉ። ከነዚህ ሁኔታዎች በመነሳት እስራኤል ግልጽ እብሪተኝነትን ወይስ ራስን የመከላከል ምላሽን ነው በኢራን ላይ እየወሰደች ያለችው የሚለው ላይ ምላሽ የሰጡ ታዛቢዎችም እንደ አሜሪካ ሁሉ እስራኤልም የዓለም አቀፍ ህግን ተጻራሪ ሆና ስለመገኘቷ ይገልጻሉ።
በመካከለኛው ምስራቅ የጦርነት እሳትን የሚያቀጣጥል እንጂ የሚያጠፋ ማግኘት ከብዷል። አሁንም ራስን መከላከል በሚለው የማናሃሎኝነት መንፈስ እስራኤል የቴራንን መንደሮች መደብደቧን ቀጥላለች። ባጸፋው በቴራን በኩል የሚሰጡ የሚሳኤል ምላሾችም የእስራኤል ጥቃት አድማሱን እንዲያሰፋ የሚያደርግ እንጂ ጋብ ብሎ ፖለቲካዊ ንግግርና መፍትሄ እንዲፈልግም የሚያደርግ እንዳልሆነ እያሳየ ይገኛል። ስለምን ጦርነት አታቆምም ከሚሉ ድምጾች ይልቅ ከተማ ልንደበድብ ነውና ከዛ ተወጣላችሁ የሚሉ ማስጠንቀቂያዎች አየሩን በተቆጣጠሩበት የመካከለኛው ምስራቅ ኢራንና እስራኤል አሁንም ተፋጠዋል። የተፋላሚዎችን ቁጥር እያበዛ የልቂት አድማሱንም እያሰፋ በሚሳኤል መወራወርና በድሮንና ተዋጊ ጀቶች የታጀበው የቴራንና እስራኤል ጦርነት መጪውን ጊዜ ተፈሪ እንዲሆን ከማድረግም አልፎ የኃይል አሰላለፎችም የተፈጠሩበት ሆኗል። በዚህ ሂደት ውስጥ ታዲያ ራስን መከላከል አይደለም የእስራኤል ድርጊት ግልጽ ጦረኝነትና ወረራ ነው የሚሉ እንዳሉ ሁሉ አይ እስራኤል በጦርነት ሂደት ውስጥ አልገባችም፣ ይህ እንዲሆን ያደረገችው ደግሞ ቴራን ነች የሚል መሞገቻንም የሚያቀርቡ በዝተዋል። አሁን ላይ ነገሮች ከድጡ ወደ ማጡም እየሆኑ ነው። ሞት ቁጥር ሕይወትም ርካሽ ሆኖ የታየበት የቀጠናው የጦርነት ድባብ ቁርጥ ያለ መፍትሄም የሚገኝለት አይመስልም። አሁን ላይ የሚወጡ ቁጥሮች በራሳቸው የተጎጂዎችን ቁጥር በናያል አሳሳቢ የሆነ መምጣቱን የሚያመላክቱ ናቸው። እስራኤል በኢራን ሚሳኤሎች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን ስትገልጽ በተጨማሪም በቴልአቪቭና በደቡብ የሀገሪቱ ክፍል የተወነጨፉ ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ስለመሆናቸው አስታውቃለች። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪና ፍንጣሪዎች መሆኑንም የሕክምና ባለሙያዎች ገልጸዋል። በእስራኤል ደቡባዊ ክፍል ቤርሻባ በተሰኘች ውብ ከተማ የሚገኘው ቁጥር 1 ሆስፒታልም በኢራን የሚሳኤል ጥቃት ኢላማ ተደርጓል። ኢራን የሚሳኤል ጥቃቱን ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ ላይ መሆኑንም አስታውቃለች። እስራኤል ጥቃት የከፈተችባት የኢራኑ ፕሬዝዳንት በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህን ፈታኝ ቀናት እናልፋቸዋለን ካሉ ከሰዓታት በኋላም ነው። የሀገሪቱ ፕሬዝዳንት ሙሱድ ፔሽኪያን እያንዳንዱ የመንግስት አካል ኢራንን እንዲያገለግል መመሪያ መስጠታቸውን ለህዝቡ በማህበራዊ ድረገጽ ላይ ባስተላለፉት መልእክት መናገራቸውን ተከትሎ ኢራን ውጥረት ውስጥ ገብታለች። ቴራን የቀደመ ቀልቧን አጥታ አሁንም ከእስራኤል በኩል ይፈጸምብኛል የምትለውን የድሮን ጥቃት በመሸሸግ የምታመልጠው አይመስልም። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራንን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ መሰጠቱን ተከትሎ አሁንም ክተት እየታወጀ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛኛው ጫፍ በእስራኤልና ኢራን ግጭት ላይ ለመወያየት ለአርብ ቀጠሮ መያዙን ቢገልጽም በዚያ መኔታ የሌላቸው ግን ይህ ድርጅት የሚያመጣው ነገር የለም ከማለት አልቦዘኑም። አሁንም ውጥረቶች አይለዋል። ኢራንን አደብ ለማስገዛት ባናቱም የምትሰነዝርብኝን ጥቃት ለመከላከል ጥቃት መፈጸሚያ የቀሬ ነው የምትለው እስራኤል ይህንን ለማድረግ የሚያስችል ነው ያለችውን እርምጃ ያለ ስስት ቀጥላበታለች። ይህ ግን ግልጽ ወረራና ጦርነት ሳይሆን ራስን የመከላከል አንዱ ሂደት ነውና ማንም በዚህ ሂደት ውስጥ ወቃሽ ሊያደርገኝ አይገባም እያለችም ነው። በእርግጥስ እስራኤል እንደምትለው ራስን ለመከላከል ብቻ የሚውል ወይስ ለሌላ እርምጃ በር የሚከፍት ጥቃትን እየፈጸመች ነው የሚለው ግን በጥያቄ ውስጥ የተያዘ ነው።